የምንካፈልበት ርዕስ እንውጣና እንውረሰው የሚል ነው። ምን ብዬ ርዕስ ልስጠው ብዬ ተቸገርኩ። ምክንያቱም ብዙ ርዕስ ሊሰጠው ይችላል። ይሄ ክፍል ብዙ የተለያየ ርዕስ። እንደውም ትላንትና ሼር ሳደርጋችሁ በቫይበር ላይ መጀመሪያ ርዕስ አልኩና 3 ጥያቄ ምልክት አድርጌ ነበር። በኋላ ግን ደግሞ ሌላ ጥያቄ ሌላ ኩዌስችን እስከሚገቡ ብዬ እንደገና ኤዲት አደረግኩት። ጥያቄዎቹንም ርዕሱ የሚለውንም አጠፋሁት። ከዛ ጠዋት ቁጭ ብዬ በነበረበት ጊዜ ምንድን ነው ምን ርዕስ ልስጠው? ምክንያቱም ብዙ ሀሳብ ነው ውስጡ ያለው ብዬ ስል ወደ ልቤ የመጣው ይሄ ካሌብ የተናገረው ቃል ነው። ዘኍልቍ 13 ቁጥር 30 ላይ ማሸነፍ እንችላለንና እንውጣ እንውረሰው አለ ይላል። እሺ እንጸልይ። አጭር ጸሎት። እግዚአብሔር አባት ሆይ እናመሰግንሃለን፣ ስምን ከፍ ከፍ እናደርጋለን። ጌታ ሆይ እንደዚህ ደግሞ እንድንሰበሰብ ጌታ ሆይ ብዙ ያንተ እርዳታ ከኛ ጋር ስለነበረ በሳምንቱ ሁሉ እናመሰግንሃለን። አሁንም ጌታ ሆይ በማስተዋል ማዳመጥ የምንችለው በአንተ እርዳታ ነውና ጌታ ሆይ በኢየሱስ ክርስቶስም እንድትረዳን እንጸልያለን። የሚከለክል ምንም አይነት ነገር አይኖር ጌታ ሆይ። እኔም ባለው ጊዜ ውስጥ ጌታ ሆይ ማካፈል እንዳለብኝ ማካፈል እንድችል ጸጋ ያግዘኝ። መንፈስ ቅዱስ ልትናገር የወደድከውን ጌታ ሆይ መግለጥ እንድችል ጌታ ሆይ ልቤ ወደሚዳዳው ሳይሆን አንተ ወደምትሻው አንተ የምትሻውን ነገር ጌታ ሆይ ለእኛ የምትለንን ነገር ማካፈል እንድችል የኔንም ድካም እንድታግዝ በኢየሱስ ክርስቶስ ስም ጸልያለሁ። አቤቱ ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። ትንሽ ፔይንት ላድርግላችሁ። ክፍሉ ዘኍልቍ ምዕራፍ 13 እስከ 14 ያለው ባክግራውንዱ ምን እንደሚመስል እና እዚህ ላይ እስራኤል ከግብፅ እንግዲህ ዘኍልቍ ማለት ከዘጸአት ዘሌዋውያን ዘኍልቍ ጋር ደርሰን ስለሆነ የሚመስለው አሁን ስንተኛው ዓመት ላይ ይመስላል ስትገምቱ? አሁን እዚህ ጋር ስንደርስ ዘኍልቍ 13 ላይ ቢያንስ አንድ 20ኛው ዓመት ወይም 30ኛው ዓመት ላይ የደረሱ ይመስላል። እና ምን ይላል? ምዕራፍ 19 ቁጥር 1 ላይ ሄዳችሁ ብታዩ ዘጸአት ላይ ወቅቱ መቼ እንደሆነ ለማየት እንድንችል ዘጸአት ምዕራፍ 19 ቁጥር 1 ላይ በ3ኛው ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያ ቀን ወደ ሲና ምድረ በዳ መጡ። ከራፊድም ተነስተው ወደ ሲና ምድረ በዳ መጡ። በዚያም እስራኤል በተራራው ፊት ሰፈረ ይላል። መቼ ነው የሆነው ይሄ? ከግብፅ ከወጡ ከስንት ጊዜ በኋላ? ከ3ኛው ወር በኋላ። የት ነው የመጡት? ሲና ተራራ እናውቃለን ሁላችንም። ሲና ተራራ መጡ። አሁን ዘኍልቍ ክፍላችን ላይ ተመልሰን ግን 2 ምዕራፍ መለስ ስንልና ምዕራፍ 10 ቁጥር 11 እናነባለን። በ2ኛው ዓመት ከግብፅ ከወጡ ማለት ነው። እንግዲህ ሂሳቡን ካልኩሌት ለማድረግ እንሞክራለን። በ2ኛው ዓመት በ2ኛው ወር ከወሩም በ20ኛው ቀን እንዲህ ሆነ፣ ደመናው ከምስክሩ ማደሪያ ላይ ተነሳ፣ የእስራኤልም ልጆች ከሲና ምድረ በዳ በየጉዟቸው ተጓዙ፣ ደመናውም በፋራን ምድረ በዳ ቆመ። በመጀመሪያም እግዚአብሔር በሙሴ እጅ እንዳዘዘ ተጓዙ። ምን ማለት ነው በመጀመሪያ የሚለው? እዚህ ላይ በቃ ለመጀመሪያ ጊዜ አሁን ከሲና ተነሱ። ልክ አይሮፕላን ሄደን በቃ ወይ በዌዘር ምክንያት ሌኦቨሩ 2 ሰዓት መሆኑ ቀርቶ 24 ሰዓት ተብላችሁ ታውቃላችሁ? 24 ሰዓት በቃ አሁን ትጠብቃላችሁ። መቼ ነው? አሁን በቃ ሊነሳ ነው የተባለው በ2ኛው ዓመት በ2ኛው ወር በ20ኛው ቀን ከግብፅ በወጡ ከሲና ምድረ በዳ ወደ ፋራን። እንደው ምን ያህል ጊዜ ፈጅቶባቸው ይሆን ከሲና ወደ ፋራን ለመድረስ? እሱን ደግሞ ለማየት እንድንችል ዝቅ ብለን ቁጥር 33 ላይ እዛው ምዕራፍ 10 ስንመለከት
ከእግዚአብሔርም ተራራ ሲና ተራራን ማለት ነው 3 ቀን መንገድ ያህል ተጓዙ። ስለዚህ ከግብፅ ከወጡ በሁለተኛው ዓመት በሁለተኛው ወር በ20 ስንተኛው ቀን በ23ኛው ቀን የደረሱ ፋራን ደረሱ። ፋራን ምድረ በዳ። ስለዚህ ከግብፅ ከወጡ በወራት ካሰብነው በሁለተኛው ዓመት ሁለተኛው ወር ማለት ስንት ወር ነው ማለት ነው? 14 በሁለተኛው ዓመት ነው። 2 ዓመት ሙሉ እኮ አልቆየም። የመጀመሪያው ዓመት አለ፣ ከዛ ሁለተኛው ዓመት in the second year the second month። ስለዚህ 14 ወር ከ23 ቀን በኋላ ደረሱ። የት? ፋራን ምድረ በዳ ደረሱ። ጊዜው እሱን ነው አሁን የምናየው። እና የተጓዙት የስንት ቀን መንገድ ነው? የ3 ቀን መንገድ። እቺ 3 ቀን መቼ ምንድናት እያልኩ ሳስብ አብርሃምም ትዝ አለኝ። ይስሐቅን ሰዋልኝ ተብሎ ወዴት? ወደ ሞሪያ ተራራ ይሄዳል። በ3ኛውም ቀን ተራራውን አሳይሃለሁ ብሎታል። በ3ኛው ቀን ተራራውን አሳየው። በቃ ይሄ ነው አለ። በ3ኛው ቀን አስቀድሞም ከግብፅ ከመውጣታቸው በፊት እስራኤላውያን ሄደን ለአምላካችን እንድናጥን የስንት ቀን ጉዞ? የ3 ቀን ጉዞ። ይህ 3 ቀን ምን እንደሆነ የሆነ ግን ትርጉም አለው። ብቻ ግን እንድናስበው ብዬ ነው። በ3ኛው ቀን ደረሱ ፋራን ምድረ በዳ። ስለዚህ ከግብፅ ወደ ሲና 3 ወር በኋላ ነው የሆነው። ከሲና ወደ ፋራን ከ14 ወር በኋላ ነው የሆነው። አሁን ምዕራፍ 13 ላይ ሄደን ስንመጣ እዚህ ላይ ምዕራፍ 11 ላይ የሆነች ነገር ሀፕን አድርጋለች እና እሱን ምዕራፍ 12ም ላይ ሌላም ችግር ተፈጥሯል። መቼም ችግሩ ብዙ ነው ብታነቡት። በ3 ወር ራሱ የሆነው ጉድ ነው። መቼም እሱ ውስጥ መግባት አልፈልግም እንጂ የወርቅ ጥጃ ሰርተው ያመለኩበት እዚህ ናቸው። ከስንት ወር በኋላ እንጠቃለች? ከ3 ወር በፊት ቀይ ባህርን የተሻገረ ህዝብ፣ ከዛ ደግሞ ተራራ ላይ ወጥቶ እግዚአብሔርን አናግሮ ሙሴ ህጉን ይዞ መጥቶ ከኔ ሌላ አማልክት አይኑርልህ የሚባለውን ተብለው ከዛ በኋላ የወርቅ ጥጃ ይሄ ሙሴ የት እንደሄደ አናውቅም ብለው የወርቅ ጥጃ የሰሩ ጀግኖች ናቸው እስራኤላውያን። ለዚህ ነው በጽድቃቸው አይደለም ይሄ አንገተ ደንዳና ህዝብ ነው የሚለው ራሱ እግዚአብሔር ህዝቡን ሲናገር። እና አሁን ምዕራፍ 13 ላይ ስንሄድ የዛሬው ክፍላችን ማለት ነው ሙሴን አሁን አናነበውም ብያችኋለሁ። ቁጥር 1 ላይ የሚያሳየው ከነዓንን እንዲሰልሉ ሰዎችን እንዲልክ ሲያዘው እናያለን። እግዚአብሔር ለሙሴ ከነዓንን ሄደው እንዲሰልሉ ሰዎችን ላክ የሚል መመሪያ ሰጠው። ከዛ ምን አይነት መመሪያ ሰጠው ጨምሮ ቁጥር 2 ላይ እንደምናይ ከየወገኑ ከየነገዱ ከ12ቱም ነገዶች አንዳንድ ወኪል ላክ አለው እና እዛ ውስጥ ከሁለት የምናውቃቸው ስማቸው ኢያሱና ካሌብ አሉ። ሌሎቹም ስማቸው ተዘርዝሯል። እግዚአብሔር ነው ክሊር መመሪያ የሰጠው። ስለዚህ ሄደው ሲሰልሉ እንዲያው ኢያሱና ካሌብ አይነቶቹን መርጦ ሙሴ ቢልክ ኖሮ ያስኬድ ነበረ፣ ይመቻል። ምክንያቱም ሲመጡ ማለት ያለባቸውን ይላሉ ብሎ ያስባል። ግን እግዚአብሔር እንደዛ አላደረገም። እንደው ምንም አይነት እንትን እንዳይኖር፣ ኮንፊውዥን እንዳይኖር እያንዳንዱ ነገድ አንዳንድ ሰው የነገዱን መሪ በህዝቡ መካከል የተከበረውን ሰው እየመረጡ 12ቱን ላከ እና ግልጽ መመሪያ ነው የሰጣቸው። ከቁጥር 17 እስከ 20 እንመለከታለን። የት እንደሚሄዱ ምን እንደሚያዩ እና ምን እንደሚያመጡ ተናግሯቸው ነበር። እንየው ቁጥር 17 ላይ ምን ይላል? ሙሴም የከነዓንን ምድር ይሰልሉ ዘንድ ላካቸው አላቸውም፣ ከዚህ በደቡብ በኩል ውጡ፣ ወደ ተራሮቹም ሂዱ፣ ምድሪቱን እንዴት እንደሆነች በእርሷም የሚኖሩ ሰዎች ብርቱዎች ወይም ደካሞች፣ ጥቂቶች ወይም ብዙዎች እንደሆኑ፣ የሚኖሩባትን ምድር መልካም ወይም ክፉ፣ የሚኖሩባቸውም ከተሞች፣ ሰፈሮች ወይም አምባዎች እንደማለት ነው እንደሆኑ፣ ምድሪቱም ወፍራም ወይም ስስ ዛፍ ያለባት ወይም የሌለባት እንደሆነች እዩ፣ ከምድሪቱ ፍሬ አምጡ፣ አይዟችሁ። ስለዚህ በቃ ይሄ ነው መመሪያው። ግልጽ ነው መመሪያው። ተሰጥቷቸው ሄዱ። ስለላው ስንት ጊዜ የፈጀ ይመስላችኋል? ትዝ ይላችኋል? 40 ቀን የፈጀው
ቁጥር 25 ላይ እናያለን። ምድሪቱንም ሰልለው ከ40 ቀን በኋላ ተመለሱ። እቺ 40ም ቁልፍ ናት። በኋላ እናየዋለን። 40 ቀን ነው የሄዱት። 40 ቀን ምድሪቱን ሁሉ ሰልለው መጡ እና ያቀረቡት ወሬ እንደው በሁለት ካታጎሪ ብናስቀምጠው መልካም ምድር አንደኛው ካታጎሪ ነው። ሁለተኛው ካታጎሪ ደግሞ ግዙፋን በጣም ብርቱ ህዝቦች ያሉባት። ይሄ ነው ምስክርነታቸው። ምን ይላሉ? ለምሳሌ ወተትና ማር የምታፈስ መሆኗን ይኸው ፍሬውን እዩ አሉ። መጀመሪያ ፍሬውን አቀረቡ፣ ኤቪደንስ መልካም ምድር መሆኗን። ነገር ግን ይላል ሁለተኛ፣ በምድሩ የሚኖሩት ሰዎች ኃያላን ናቸው፣ ከተሞቻቸው ደግሞ የተመሸጉ እጅግም የጸኑ ናቸው። ስለዚህ በቀላሉ ምን አይደረግም ማለት ነው፣ አይገባም አይደል? ከተማው በጣም የተመሸገ ነው፣ ሰዎቹ ኃይለኞች ናቸው። ደግሞ የኤናቅን ልጆች አየን የሚል ነገር ደግሞ ሲናገር እናያለን። የኤናቅ ልጆች እንግዲህ እነማን ናቸው? በዘፍጥረት ምዕራፍ 6 ላይ የምናያቸው ኔፍሊም የሚባሉት በጣም ግዙፎች ጃያንትስ የሚባሉት እንደዚህ አይነትም ልጆች አየን። አቤት አሁን ታዴ ቢሆን ያየው አስቡ። እነሱን ምንድን ነው በአእምሯቸው ይመጣው? ከዚህ ጋር ነው አሁን የታገለው እያለ ነው የሚመጣው። የኤናቅን ልጆች አየን። ከዛ በኋላ ደግሞ አማሌቅን በደቡብ፣ አማሌቅን በጣም ያውቁታል። ኦልሬዲ ውጊያ አካሄደዋል። ዘጸአት ውስጥ እናያለን ኢያሱ የተዋጋበት። አማሌቅን በደቡብ አየን። ኬጢያዊውን፣ ያቡሳዊውን፣ አሞራዊውን ደግሞ በተራሮቹ ላይ ተቀምጠዋል። ከነዓናዊውና በባህር ዳርና በዮርዳኖስ ከነዓናዊው ደግሞ በባህር ዳርና በዮርዳኖስ አጠገብ ተቀምጠዋል። ይሄ ሪፖርቱ ይሄ ምንም ክፋት የለበትም እንዲሁ ስታዩት። ግን ያው የነሱ ምልከታ ነው የሚናገሩት ያሉት። ምድሪቷ ይኸው ፍሬው፣ ሰዎቹ ግን ነው እያሉ ያሉት። ንግግሩ ራሱ በቃ ግብዳዎች ናቸው እያሉ ነው የሚያወሩት። ግብዳ እንደሱ ሲሆን ስሜት ይሰጠናል ብዬ ነው። ግብዳ ነው ሲባል የሆነ አሁን ግብዳ ነው ተብላችሁ ሲመጣ ግን የሆነ ኩሩሩ ሰውዬ ከሆነ ግራ ትጋባላችሁ። ስለዚህ ህዝቡ ሁሉ ነው የሚያስቡ የኤናቅ ልጆች። ከዛ አማሌቅ አለ፣ በዚህ ኬጢያዊው ያቡሳዊው ምናምን አለ፣ ከተማይቷ የተመሸገች ናት የሚል ነገር ሲናገሩ ቆዩና ከዛ ቁጥር 30 ላይ ልክ ይህን ተናግረው ሲጨርሱ ካሌብም ይላል ቁጥር 30 ካሌብም አሁን ዩኒክ የሚያደርገው ካሌብን እዚህ ላይ ከ12ቱ አንዱ ነው። እሱ 10ሩ ናቸው እንደሚያወሩት። ካሌብም ይላል ህዝቡን በሙሴ ፊት ዝም ማሰኘና ይላል። ስለዚህ የተነገረው ሪፖርት ህዝቡ ምን አድርጎታል ማለት ነው እያለ ነው። ሰው ጉድ ነው፣ ምን ውስጥ ልንገባ ነው፣ ምን አይነት ነገር ነው እያሉ ነው። እስቲ ቆይ አንዴ ያለ ካሌብ ከዛ ምንድን ነው ያለው? ማሸነፍ እንችላለንና እንውጣ እንውረሰው አለ። ሌላ አልጨመረም። ሌሎቹ መጀመሪያ የተናገሩት ግን ምን አላደረጉም? አልተስማሙም። አሁን እንግዲህ ያለመስማማታቸውን ለማስረገጥ ክፉ ወሬ ማውራት ጀመሩ። ምን እያሉ? ተስፋ የሚያስቆርጥ ወሬ። ኦልሬዲ ህዝቡን ኦልሬዲ ደንግጠዋል። በተለይ የኤናቅ ነገር እንዲቀላል እንዳይመስላችሁ፣ በጣም ያስደነግጣል። ኦልሬዲ ሲወራ ሰምተዋል። ከዘፍጥረት ምዕራፍ 6 እኮ ብዙ ጊዜ አልፏል እኮ። ቢያልፍም ግን ታሪካቸዋል እና የነሱ እንግዲህ በዛን ዘኛ ዛሬ አናቃቸውም። እንደው አንዳንድ ጊዜ ምናምን እንደዚህ ኦንላይን ላይ አይታችሁ እንደሆነ ተገኘ አንድ ኔፍሊም ምናምን የሆነ ውሸት ይመስለኛል ሬሳው ተገኘ ትልቅ ግብዳ ሰው እያሳዩላል። እና እንግዲህ 7 ፊት እንደው ሻኪል ኦኒልን እንኳን ምናምን የሚያክሉ ከሆነ ራሱ እኮ ያስፈራሉ። ሻኪል ኦኒልን የምታውቁ ከሆነ 7 ፊት ነው አይደል? እሱ 7 ፊት በጣም ቀላል አይደለም። እስቲ ከባስኬትቦል ተጫዋች ፕሮፌሽናል ባስኬትቦል ተጫዋች ባይናቸው አይታችሁ የምታውቁ በጣም ረጅም ናቸው እኮ። አንደኛው ግን በአንድ ጊዜ ኮስኮ አገኘሁትና ድሮ የምወደው ባስኬትቦል ተጫዋች ዶሚኒክ ዊልከንስ ይባላል። የአትላንታ ተጫዋች ነበርና ሳያ ከኔ ምንም ብዙ ሩቅ አይደለም። ከዛ እንዴት ነው ነገሩ? በጣም ትልቅ መስሎ የነበረ ግን አይደለም።
በዳንክ ነው የሚታወቀው ደግሞ እና እንደዚህ የሚያስፈሩ ሰዎች መሆናቸውን አሁን የበለጠ መግለጫ መስጠት እንዳለባቸው ተሰማቸው። 10 ምን አሉ? በኃይል ከኛ የበረታሉና በዚህ ህዝብ ላይ መውጣት አንችልም። ወይም በአዲሱ መደበኛ ትርጉም የሚለው ምንድነው? ከኛ ይልቅ ብርቱዎች ስለሆኑ ልናሸንፋቸው አንችልም። አጭር ሐሳብ። ከዛ ደግሞ ምን ይላል? እኛ ዞረን የሰለልናት ምድር የሚኖሩባትን ሰዎች የምትበላ ምድር ናት። ምድሪቷ ራሷ ትባላለች። እንግዲህ ምን ማለታቸው ነው ብለው የመጽሐፍ ቅዱስ ተማሪዎች የተለያየ ሐሳብ ይሰጣሉ። ምናልባት ምድሪቷ ለማረስ የማትመች ናት ማለት ግን እንደዛ ደግሞ እንዳንል ደስ የሚል ፍሬ አለ። ግን የሆነ ብቻ ግን ሊሉ የፈለጉት ነገር አለ። ምናልባት በምድሪቱ ላይ ብዙ ግጭት፣ ጦርነት ምናምን ሊሆን ይችላል። እንደዛ ሸሽተን አይደል እኛ የመጣ ነው። ምድሪቱ አልመች ብሎን እኮ ነው የሸሸነው አይደል? ሀገራችን ጥለን የመጣ ነው። ይሄ አይመችም እያሉ ነው። ምድሪቷ እንዲህ ናት። ያው አንዳንድ ጊዜ መቼም ለማሳመን የማንሄድበት ጥግ የለም። ከዛ ምን አሉ? ያየናቸው ሰዎች ሁሉ ረጃጅም ናቸው። አሁን እዚህ ላይ ያሉት ሰዎቹ ሁሉ ረጅም ናቸው ያሉት ሁሉም የኔፍሊም ብቻ ሳይሆኑ ሰዎቹ ሁሉ ረጃጅም ናቸው አሉና ከዛ ደግሞ የኔፍሊም ወገን ደግሞ እነሱንም አየን። ስለዚህ የተወሰነው ወገን ብቻ ሳይሆን እንደው ህዝቡ ሁሉ ቀውላላ ነው፣ የሚያስፈራ ነው፣ ግብዳ ነው። ደግሞ በዛ ላይ ደግሞ የኔፍሊም ሰዎችንም እዛ አየን እና ራሳችንን ስናየው እንደ አንበጣዎች ነበር። እሱ ብቻ አይደለም፣ እነሱ ራሳቸውን እኛን ሲያዩን ልክ እንደ አንበጣ ነው ያዩት። በምን አወቁ? ፐርሴፕሽን እኮ ነው። ማወቅ ይቻላል እንዴ? አሁን እህት መዓዛ እንዴት እንደምታየኝ ማወቅ ይችላል? እሷ ነች የምታውቀው። እንትኑ ነው አርጊመንቱን በቃ ቢልድ ለማድረግ ነው። እንደዚህ ሆነ ብለው ሲሉ ማህበሩ ምዕራፍ 14 ቁጥር 1 ላይ የሚነግረን ማህበሩ ይሄንን ክፉ ወሬ አመነ። አሁን ግቡን መጥቷል። ማህበሩ አመነ፣ ተቀበለ። ምዕራፍ 14 ቁጥር 1 ላይ መቀበሉን ደግሞ በተግባር ነው ያሳየው። ምን አደረገ ማህበሩ? በአንድነት ድምፃቸውን አንስተው ጮሁ ብለው ጮሁ። ሲያስቡት ይሄ እኮ ማህበር እኮ የህዝብ ቆጠራ ተደርጓል። ከትንሽ ጊዜ በፊት ቁጠርልኝ ብሎታል። ለሁሉ ተቆጥሮ ማዕት ናቸው። ለጦርነት ብቻ ዝግጁ የሆኑት ወደ 700,000 ሚስቶቹን ልጆቹን ተዋቸውና ማዕት ናቸው። ይህ ህዝብ አንድ ላይ ሲል እንዴ እነሱ ራሳቸው ሳይሰሙ አይቀሩም። እዛ ከነዓን ያሉት ሰዎች ራሳቸው ሳይሰሙ አይቀሩም። ጮኸቱን ጮሁ ይላል። ከዛ ህዝቡም በዚያ ሌሊት አለቀሱ። ስለዚህ በቃ ተቀበሉ። ይህንን ሪፖርት አመኑ። እዛ ጋር አላቆሙ፣ ማጉረምረም ጀመሩ። በመጀመሪያ በመሪዎቹ ላይ ማጉረምረም ጀመሩ እና ሲያጉረመርሙ ምን ማለት ጀመሩ? ምን ነው እንደው እዛው ግብፅ ሞተን በሆነ ኖሮ፣ አንደኛ ወይ ደግሞ ምድረ በዳ ሞተን በሆነ ኖሮ። ከስንት ጊዜ በኋላ ነው አሁን የሚያወሩት? እንደገና ከ14 ወር በኋላ እኮ ከ14 ወር በኋላ እንደው ምን አለ እዚሁ እንደው አልቀን ቢሆን ኖሮ ሞተን ቢሆን ኖሮ። ገና እኮ 40 ዓመት ይቀራቸዋል። አያውቁ እና በሞት ነው ኖሮ አሉ። እዚህ መውጣታቸውን ራሱ ተጸጸቱ። ምዕራፍ 14 ቁጥር 2 ላይ እናያለን። እዛ ላይ አላቆመም። በእግዚአብሔር ላይ ደግሞ ማጉረምረም ጀመሩ። ቁጥር 3 ላይ ምን እያሉ እግዚአብሔርም በሰይፍ እንሞት ዘንድ ወደዚች ምድር ለምን ያገባናል? እሱ እኮ እያሉ እሱ ለምን እንደዚህ ያደርጋል ይላል እግዚአብሔር። አሁን ሰው እንደዚህ ብሎ እግዚአብሔርን የሚናገር አይመስልም ወይ? ይናገራል። ለምን ያገባናል? ሴቶቻችንና ልጆቻችን ምርኮ ይሆናሉ ማለት እግዚአብሔር እንዴት ነው የሚሆነው? ይሄ ነገር አይሆንም እኮ እያሉ ልጆቻችን ምርኮ ይሆናሉ እና ወደ ግብፅ መመለስ አይሻለንም ምን አሏቸው ይላል።
እና ውሳኔ ያደረጉ ራሳቸውን ለማዳን። ቁጥር 4 ላይ ምን አሉ? እርስ በርሳቸው እንግዲህ 3-4 ሰው አይደለም እኮ ማህበሩ ነው፣ ጉባኤው ነው። ቀላል ህዝብ አይደለም። ሬቮሉሽን እየተካሄደ ነው፣ አብዮት ነው እየተካሄደ ያለው። ስለዚህ ምን እያሉ ነው? በቃ እርስ በራሳችን ኑ እኛ ራሳችን አለቃ እንሹ። ይሄ ሙሴ የሚሉት ይሄ ሙሴ ማለታቸው እኮ ነው። ይሄ አሮን የሚሉት ልፍስፍስ ደግሞ ያኔ እዛ ማለት ሊሉ ይችላሉ። ባይዘው ወይ ልፍስፍስም ስለሆነ ማለት ነው። የወርቅ ጥጃውን እኮ የሰራላቸው እሱ እና ከዛ በኋላ ሰርቶ ደግሞ ምንድን ነው የሚለው? በቃ ህዝቡን ታውቃለህ፣ አንገተ ደንዳና ህዝብ ነው። በቃ እሺ ጉትቻችሁን አምጡ አልኳቸው። ከዛ ጉትቻውን ወሰድኩና እሳት ውስጥ ከተትኩት፣ ጥጃው ውጥት አለ። እንደዚህ አይነት መሪ ነው አሮን። የልፍስፍስ መሪ ምልክ ማሳያ ነው አሮን። ሙሴ እንደዛ አይደለም። ሙሴ ይሄን ጥጃ ምንድን ነው ያደረገው? ወስዶ ፈጨና ከዛ በውሃ እያደረገ ጋታቸው፣ ጠጡ ብሎ በቁጣ ማለት መሪ ስለሆነ የእግዚአብሔር አንገር ውስጥ ይገለጥ ነበር። እግዚአብሔር እኮ ከዚህ ያለፈ ነው ያለው፣ ላጥፋቸው ብሎ። ኧረ እባክህ እባክህ ደግሞ ይላል። ምን አይነት ሙሴ የሚገርም ነው። ይሄ እኮ ገና በፊት በ3ኛው ወር ላይ ነው ይሄው ነገር የሆነው። ይሄ አሁን አንድ ዓመት ከ2 ወር በኋላ ነው ያለነው። ከዛ እስቲ ከዛ ይማሩ። ተገልጦ እኮ ተናግሯቸዋል እግዚአብሔር። ፈርተው በቃ ደንግጠው ነበር። ሙሴ ማልዶላቸው ነው እግዚአብሔር እሺ ብሎ የተዋቸው። አሁንም ግን ይኸው ኑ አለቃ ሾመን ወደ ግብፅ እንመለስ ተባባሉ። ከዛ የሙሴና የአሮን ምላሽ ይህን በደንብ ማየት ጥሩ ነው። ቁጥር ማለት ጊዜ እንወስዳለን ማለት ሳይሆን በጣም የሚታይ ጉዳይ ስለሆነ ቁጥር 5 በቃ ሙሴና አሮን ምን ማድረግ ይቻላል? እዚህ ደፍጥጣዋቸው ነው የሚሄዱት። በቁጥር እንደሆነ ብዙ ናቸው። በግንባራቸው በማህበሩ ፊት ወደቁ። በቃ ይሄ ነው። እንዲህ ላለው ነገር ምን ይባላል? መውደቅ ብቻ ነው። ከእግዚአብሔር የተገኘ ኦቶሪቲ የራስን ፈቃድ ማስፈጸሚያ አይደለም። ስለዚህ ሙሴ መውደቅ ነው። ወንድምና እህቱም ሲነሱ መውደቅ ነው። ወንድምና እህቱ ሲነሱበት ትዝ ይላችኋል፣ መውደቅ ነው። ከዛ በኋላ ትዝ ይላችኋል ማርያምን በለምጽ መታትና ከዛ በኋላ ሙሴ አሁንም ለመነላት፣ እባክህ እባክህ እንደዚህ እንዳትኖር በቃ እባክህ ማራት። አባት እንኳን ልጁ ላይ ቢተፋ ከፊቱ ለተወሰነ ጊዜ መውጣት የለባትም። ስለዚህ ለ7 ቀን ትውጣ ከዚህ አካባቢና ትቆይዛል። እግዚአብሔር እንደዚህ አይነት አምላክ ነው። ለዚህ ነው ጳውሎስ ሲያወሩ ስለ እግዚአብሔር ዝም ብሎ በጸጋ ምናምን አይሉም። የእግዚአብሔርን ፍርሃት አውቀን ሰዎችን እናስረዳለን ይላሉ። ምክንያቱም እግዚአብሔር የቸርነቱ እና የትዕግስቱ ስፋት ግራ የሚያጋባ ነው። ነቢያቶቹንም ግራ አጋብቷቸዋል። ግን እግዚአብሔር ግን አይዘበትበትም እና በቃ ተደፉ ሙሴና አሮን። ከዛ ሙሴና አሮን ብቻ ግን አይደለም። ቁጥር 6-9 እንደምናየው ደግሞ ካሌብና ኢያሱ ታላቅ እጅግ አዘኑ። ልብሳቸውን ቀደዱና ምንድነው መልካሙን ወሬ የነገሩ እንደገና ህዝቡን እባካችሁ ወደ ንስሐ ግቡ የሚል ጥሪ ያቀረቡላቸው። ይኸው ቁጥር 6 ጀምሮ ባነብላችሁ ምን ይላል? ልብሳቸውን ቀደዱ፣ ለእስራኤል ልጆች ማህበር ሁሉ ዞረን የሰለልናት ምድር እጅግ መልካም ናት። እውነቱ ይሄ ነው። እግዚአብሔርስ ከወደደን ወተትና ማር ወደምታፈሰው ወደዚች ምድር ያገባናል፣ እርሷንም ይሰጠናል። ነገር ግን በእግዚአብሔር ላይ አታምፁ፣ የምድሪቱን ሰዎችም ምን አታርጉ፣ አትፍሩ። ምን ይሆኑልናል? እንደ እንጀራ ይሆኑልናል። በአዲሱ መደበኛ ትርጉም ላይ እንጎርሳቸዋለን ነው የሚለው። እንጎርሳቸዋለን። ታያላችሁ ፒክቸሩ። እነኛ የሚፈሩበትና እነኚህ የሚያወሩበት በጣም የተለያየ ነው። መንፈሱ ራሱ ሌላ ነው። ይሄ መንፈስ ለዚህ ነው ሌላ መንፈስ ነው ያለው ካሌብ ይላል እግዚአብሔር። እንጎርሳቸዋለን።
ከዛ በኋላ ምን ጥላቸው ማለት በላያቸው ላይ ያለ በቃ ፕሮቴክሽን ማለት ነው። እግዚአብሔር ጥላ በልዑል አምላክ ጥላ ስር የሚያድር የሌለ ጥላቸው ተገፏል። ግን እግዚአብሔር ግን ከኛ ጋር ነው ብለው ተናገሩ። አሁን ይህንን የሰማ ማህበር ደንገጥ ይላል ብላችሁ ታስባላችሁ? ይህም መደንገጥ። ከዛ በኋላ ጉባኤው ምን አለ? እነኚህን ሁለት ምን እንግዲህ ስም እንደሚሰጥ አላውቅም። ሰጥተዋል መቼም የሆነ ስም። ምክንያቱም ስም አንድ ነገር ከማድረጋቸው በፊት እኮ ስም ይሰጣል። ታውቃላችሁ አይደል? ሰው እንደዛ ነው የሚያደርገው። ሩዋንዳ እንደዛ ነው ያደረጉት ይባላል። ያጭፍጨፋው ከመደረጉ በፊት የሚገድሏቸውን ሰዎች ምንድናችሁ ነው ያሏቸው? ካክሮችስ ናቸው አሉ። አያችሁ፣ ህሊና እየደነዘዘ ይመጣል። ካክሮች መግደል ምንም ችግር የለውም። ካክሮች ናቸው ከተባለ ከዛ በኋላ ኔበሮቻቸውን አብረዋቸው የሚሰሩትን ሰዎች ጓደኞቻቸውን የትዳር አጋራቸውን እኮ ነው ሄደው በመጥረቢያ በምናምን ጨፍጭፎ የገደሉት። በጣም እኮ የሚደንቅ ነገር ነው ይሄ። በጣም ሰው የሚገርም ነገር ነው። ከዛ ምን ማለት ጀመሩ? እነኚህ አጉል አምናለሁ ባዮች ሊሆን ይችላል ነው ምን እንዳሉ ከዚያ ያለፈ ነገር ያሉ ይመስለኛል። የሆነ ነገር ብለዋል ብቻ ለመግደል የሚያነሳሳ። ከዚያ ሊገድሏቸው ተማከሩ። በቃ እኮ ገድለዋቸው ነበር እግዚአብሔር ኢንተርቪን ባያደርግ። እና የእግዚአብሔር ክብር ለእስራኤል ልጆች ሁሉ በመገናኛው ድንኳን ተገለጠ። እና እግዚአብሔር ጥያቄዎች ይጠይቃል፣ የሐዘን ጥያቄዎች። ይህ ሕዝብ እስከ መቼ ይንቀኛል? አንደኛ ጥያቄ ማለት የመጀመሪያ አይደለም። አይ ደጋግመውታል። ይህ ሕዝብ እስከ መቼ ይንቀኛል? በፊቱስ ባደረግኩት ታምራት ሁሉ እስከ መቼ አያምንብኝም? ራሱ ያንዳንዱ ቀን ታምር ነው አይደል? ከላይ መና ይወርዳል በእያንዳንዱ ቀን። የእግዚአብሔር ደመና ሙሴ ወደ መገናኛው ድንኳን ሲገባ ይመጣና ደጃፉ ላይ ይሆናል ያሉ። ኤቭሪ ታይም ሙሴ ሲገባ ደጃፉ ላይ የእግዚአብሔር ይሄ ደመናው ይመጣል። ታምራቱ እኮ ቅርብ ነበር ለነሱ። ታምራት ጌታ ኢየሱስ ለካ ለዚህ ነው ማለት ነው እንደዛ ያለው። ትዝ ይላችኋል? ያ በእንትን ውስጥ በገሃነም ሆኖ ወይም በእሳት ቦታ ሆኖ እባክህን አልዓዛር በአብርሃም እቅፍ አይቶ እባክህን ይህንን አልዓዛር እባክህ ሄዶ ለወንድሞቼ ይንገርልኝ እና ንስሐ እንዲገቡ አለው። ከዛ በኋላ አብርሃም አንችልም አለው። ግን ያለው ነገር ምንድን ነው? ሙሴና ነቢያት አሉላቸው፣ እነሱን ካላመኑ አልዓዛር ከሞት ቢነሳም አያምኑ። ታምራት ማጽኛ እንጂ እንድናምን የሚያደርገን ነገር አይደለም። ሰው የሚያምነው የእግዚአብሔርን ቃል። ስለዚህ አላመኑም። ይሄን ሁሉ አሳይቼ እስከ መቼ ድረስ ነው የማያምኑት? እና ከርስታቸው አጠፋቸው ዘንድ በቸነፈር እመታቸዋለሁ። ከምንድን ነው የሚያጠፋቸው? ከርስታቸው ኢንሄሪት እንዳያደርጉ እንዳይወርሱ በቃ እመታቸዋለሁ። አንተንም ለእነርሱ ለሚበዛና ለሚጠነክር ሕዝብ አደርግሃለሁ። አሁን እንደዛ ብሎ እግዚአብሔር ቢያነጋግር አንድን የሕዝብ መሪ በቃ ይህን ሕዝብ እጨርሰዋለሁ፣ አንተ ተለቅ ላለ ሕዝብ አረግሃለሁ ሲለው ሪሊ የሚል ይመስለኛል ሰው። በቃ አጥፋቸው፣ እኔም አሰልችተውኛል፣ በቃ አስወግድና አዲስ ባች አዲስ አምጣልኝ ሚል ይመስላል። ሙሴ ግን እንደዚህ አይነት ሰው አይደለም። ሙሴ መንፈሳዊ ሰው ነው። ሙሴ የራሱን ነገር የሚፈልግ ሰው አልነበረ። ለዚህ ነው በምድር ላይ ካሉት ሰዎች ሁሉ ትሁት ሰው ነው ብሎ እግዚአብሔር የመሰከረለት ሙሴ። እና ሙሴ እግዚአብሔርን ለመነው እና ሁለት ጉዳይ ነው ግድ ያለው። አንድ የጌታ ስም ዝናህ እኮ ወጥቷል ተነግሯል ይለዋል። ከቁጥር 13 እስከ 16 ምዕራፍ 14 ውስጥ እናያለን። ዝናህ እኮ ተነግሯል ለሰው ሁሉ፣ እንዴት እንደሰራህ፣ እንዴት ባህሩን እንደከፈልክ፣
በመካከላቸው በደመና እንደምትገኝ ይሄንን እኮ ሰው ሁሉ ያውቃል። አምላካቸው እኮ አብሯቸው ነው እየተባለ እኮ ይወራል። እንዴት ይሄ ስምህ እኮ ነው የሚሰደበው ጌታ ብሎ ጌታን ስለ ስሙ ግድ ይለዋል። እግዚአብሔር ነው ስሜ እንዳይበላሽብኝ ምናምን በቃ ምን ይጎልበታል? ስሙን ሰዎች ቢሰድቡት እግዚአብሔር ምን ይጎልበታል? ምንም አይጎልበትም እኮ። ግን በቃ ለመነው። አንድ እሱ ነው። ሁለተኛ ደግሞ የለመነው እባክህ ይቅር በላቸው። ቁጥር 17 እስከ 19 ይቅር በል። ይኸው እንዲህ ነው የሚለው፣ እግዚአብሔር ታጋሽና ምሕረቱ የበዛ አበሳንና መተላለፍን ይቅር የሚል ኃጢአተኞችን ከቶ የማያነጻ የአባቶችን ኃጢአት እስከ 3 እና እስከ 4 ትውልድ ድረስ በልጆች ላይ የሚያመጣ ነው ብለህ እንደተናገርህ እግዚአብሔር የተናገረውን ይጠቅስለታል። የጌታ ኃይል ታላቅ ይሁን፣ በቃ ምሕረትህ ይግነን እያለው እና ይህን ሕዝብ ከግብፅ ምድር ካወጣህ ጀምሮ እስከ ዛሬ ድረስ ይቅር እንዳልካቸው እባክህ እንደ ምሕረትህ ብዛት የዚህን ሕዝብ ኃጢአት ይቅር በል ብሎ ሲለምን ሲማልድ እናያለን። እግዚአብሔር ደግሞ ምን አደረገ? ቁጥር 20 ላይ እንደ ቃልህ ይቅር አልኩ። እንደ ቃልህ የጸሎትን እኮ ኃይል ነው የሚያሳየን። ኤልያስም እንደኛ ሰው ነበረ። ጸልዩ እኮ ነው እያለ ያለው ያዕቆብ ላይ። ሙሴም እንደኛ ሰው ነበረ። ሲማልድ እግዚአብሔር እሺ እንደ ቃልህ ይቅር አልሁ። ሙሴ ማን ነው ለመሆኑ? ህዝቡን እንዲመራ የተጠራ ነው። በተጠራበት ሁኔታ ውስጥ ሆኖ በእግዚአብሔር ፊት ቀርቦ ያን መጠራቱን ለእግዚአብሔር ክብር፣ ለህዝቡ ጥቅም ሲያውለው እግዚአብሔር ያከብረው። እኛም እኮ እንደዛው ነው። በተጠራንበት መጠራታችን፣ በተሰጠን ስልጣን በእግዚአብሔር ፊት ቀርበን ለእግዚአብሔር ክብር፣ ለሰዎች ጥቅም ስንቀርብ እግዚአብሔር ቃላችንን ያከብራል። እንደ ቃልህ ይቅር አልሁ ይላል። ቃላችን ግን እንደተጻፈው መሆን አለበት። ሙሴ እንደተጻፈው ነው የሚያወራው እንጂ ዝም ብሎ እየፈጠረ አልነበረም የሚናገረው። ከዛ እግዚአብሔር ይቅር ካለ በኋላ ግን ቅድም እህታችን እንዳነሳችው ነገር ግን ማለ አይወርሱም ብሎ ማለ። አይወርሱም ማለ። ለምን? 10 ጊዜ ስለተፈታተኑትና ነገሩን ስላልሰሙ ይላል። እዚህኛ ድሮ ትርጉም ነገሩን ማለት ድምፁን ማለት ነው። ያላቸውን ነገር ስላልሰሙና 10 ጊዜ ይፈታተኑታል። እግዚአብሔር መፈታተን ማለት ምንድን ነው? ታዲያ የት አለ እያሉ 10 የመጠየቅ ማለት ነው። እሱ በቃ እንደዚህ ምናምን እያለ ሁሌ መፈታተን 10 ጊዜ ተፈታተኑ እና በስንት ጊዜ ውስጥ? በ2 ዓመት እና አልሞላም፣ በ14 ወር በወር አንዴ አካባቢ ነው ማለት ነው አቨሬጅ። በጣም እኮ የሚገርም ነገር እንዲሁ በጣም የሚገርም። በእነኚህ ወራቶች ውስጥ እኮ የሚከሰተውን ስትመለከቱ እኮ ቀይ ባህር ነው የሚከፈለው። እሳትና ደመና ከላይ ያለ እግዚአብሔር ይመጣል፣ ድምፁን ያሰማል፣ ተራራ ይጤሳል። ምን ስንት ጉድ! ቁጣው ይመጣና አንዴ ሰፈር ውስጥ የተወሰኑ ሰዎችን ያቃጥላል። ከዛ እግዚአብሔር ይለምናል፣ ማነው ሙሴ ይለምናል፣ እግዚአብሔር ያቆማል ያንን ነገር። እንደዚህ አይነት ብዙ የእግዚአብሔር ነገሮች አሉ። ብዙ መመሪያ ተሰጥቷቸዋል። እንዴት አድርገው በከነዓን ምድር መኖር እንዳለባቸው እግዚአብሔር የመቅደሱን ስርዓት በሙሉ ዘሌዋውያን በሙሉ ተሰጥቷል እኮ። በቃ ገና ብዙም እኮ በኋላ አነሳዋል። ጌታ ጊዜ አያባክንም። እነሱ ናቸው ማመን የተሳናቸው። እና ምን ይላል? ስላልሰሙ በግብፅ ምድርና በምድረ በዳ ያደረገውን ተአምራትና ክብሩን ቢያዩም እግዚአብሔርን ስለተፈታተኑት ድምፁን ስላልሰሙ እና ይሄ ብቻ አይደለም፣ ስለናቁት። ናቁኝ ይላል፣ የናቀኝ ይላል። እንደውም እዚህ ላይ ቋንቋውን ካያችሁት ምን ይላል? እዚህ ምዕራፍ 14 ቁጥር 23 ላይ
ነገሬን ስላልሰሙ በእውነት ለአባቶቻቸው የማልሁላችሁን ምድር አያዩም፣ ከእነርሱም የናቀኝ ሰው ሁሉ አያያትም። ይህን ሰው ሲናገር አይነካትም፣ አያያትም ምናምን እኛ እንላለን። እግዚአብሔር ይላል አያያትም ይላል። እግዚአብሔር አሁን ተቀይሯል። ክርስቶስ ከመጣ በኋላ ተቀይሮ ያው ነው። እግዚአብሔር አይለዋወጥም፣ ያው ነው። ስለዚህ የሆነ መጽሐፍ ቅዱሳችንን የሆነ ቦታ ላይ ከፍለን ከዚህ ወዲያ ሌላ እግዚአብሔር፣ ከዚህ ወዲያ ሌላ እግዚአብሔር የለም። እንደዛ የሚያምኑ ሰዎች አሉ። እኔ ደስ የሚለኝ የአዲስ ኪዳኑ ነው ይላሉ። ሰምታችሁ ከሆነ እኔ ድሮ የብሉይ ኪዳኑ ብዙ አይመቸኝ። ልክ ሌላ አምላክ ነው የሚመስላቸው። ወይም ደግሞ ምናልባት ካለመማር የተነሳ ያልሆነ ነገር ከተናገሩ እኔ የሚመቸኝ ኢየሱስ ነው። አብ ትንሽ ይከብዳል ሊሉ ይችላሉ ሰዎች። በጣም በጣም እግዚአብሔር በጣም መልካም አምላክ፣ በጣም እኛ ከምናስበው በላይ በጣም 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 በጣም። ዮሐንስ አሰበና እግዚአብሔርን ለመግለጥ አንድ ቃል ነው መንፈስ ቅዱስ የሰጠው። እግዚአብሔር ፍቅር ነው ብሎ ጻፈ በዮሐንስ መልእክት ላይ። እግዚአብሔር ፍቅር ነው። በፍቅር የሚኖር ሰው ካገኛችሁ፣ በፍቅር የሚኖር ሰው አይታችሁ አታውቁም? የፍቅር ሰው ነው የምትሉት ሰው የላችሁ? በእግዚአብሔር ይኖራል፣ እግዚአብሔር የሚኖርበታል። የፍቅር ሰው የሆነው እግዚአብሔር ስለሚኖርበት ነው። ምክንያቱም የፍቅር ራሱ ፍቅር የሚባለው ነገር ራሱ የእግዚአብሔር ማንነት ነው። እግዚአብሔር በጣም መልካም አምላክ ነው። ስለዚህ የብሉይ ኪዳኑ እግዚአብሔር የአዲስ ኪዳኑ እግዚአብሔር የሚባል የለም። እኛ ነን አዲስ ኪዳን ውስጥ ያለ ነው። እግዚአብሔር አይለወጥም እና እግዚአብሔር ምን አለ? አይወርሱም፣ ግን እነሱ ስለናቁኝ አያያትም ብሎ ቁጥር 24 ላይ ካያችሁ ግን ዝም ብሎ በጅምላ አይፈርድም። ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ፣ ወይም በሌላ ቋንቋ የእሱ ነገር ለየት ያለ ነው፣ እንደ ሌሎቹ አይደለም ስለሆነ ፈጽሞም ስለተከተለኝ እርሱ ወደ ገባባት ምድር አገባዋለሁ። ከዛ ይቀጥላል፣ አያቆምም። ዘሩም ይወርሳታል። ለካሌብ መሰከረለት፣ የተስፋ ቃልም ሰጠው በሕዝቡ ፊት። እርሱ የሚያከብሩትን ያከብራል፣ የሚንቁኝ ይናቃሉ። ማህበሩም በሙሉ አይገቡም ማለት እሱ ግን ብሎ ባሪያዬ ካሌብ ብሎ ሲለየው እናያለን። በኋላም ኢያሱንም የሚያካትት እንደሆነ እናያለን። ከዛ በኋላ የጉዞ አቅጣጫ ተቀየረ አላቸው። አይተነረሪው ተቀየረ ተብላችሁ አታውቁም? ፕሌን ስትሄዱ በዚህ በኩል መሄድ ነበረ ፕላኑ፣ በዲሲ በኩል ነበር ወደ ኢትዮጵያ የሚሄደው፣ ቀርቷል እሱ በኒውዮርክ የሚል ኢሜል ደርሷችሁ የምታውቁ ከሆነ ይደርሳል። እንደዛ አሁን ተቀይሯል። ባይዘው ከአትላንታ አይሄድም እኮ። ስለዚህ አትላንታ ልትሄዱ የነበራችሁ በሚቀጥለው በዲሲ ወይ በኒውዮርክ ነው የምትሄዱት። አሁን አቅጣጫ ቀየረ እግዚአብሔር። ቁጥር 25 ላይ ምን ይላል? አማሌቅና ከነዓናዊውም በሸለቆ ውስጥ ተቀምጠዋል። በነጋው ተመልሳችሁ በኤርትራ ባህር መንገድ ወደ ምድረ በዳ ሄዱ። በቃ ወደ ምን ነበር የመጀመሪያው ፕሮግራም? ወዴት ሊገቡ ነበር? ወደ ከነዓን። 1 ዓመት ከ2 ወር ከ20 ቀን በኋላ ነው። ትንሽ ጊዜ እንስጣቸው፣ ትንሽ አረፍ አረፍ እንዲሉ። 1 ዓመት ከ6 ወር በኋላ ይገቡ ነበር ማለት እኮ። ተቀየረ። እግዚአብሔር ደግሞ ኖ ካለ ኖ ነው ማለት። ኖ የሚለው በብዙ ትዕግስት ነው። መካከል ላይ ኖ በቃ ብሏል ብለን ባልንበት ሰዓት ግን የስ ይላል፣ ደግሞ እሺ ይላል። በቃ አሁን በቃ አለቀላቸው ስንል አሁንም እሺ ይላል። ትዕግስቱ ሰፊ ስለሆነ ለዚህ ነው የእኛ ስራ ሁልጊዜ ምንድን ነው? እግዚአብሔር ፊት ምልጃ ማቅረብ ነው፣ ምህረቱን መጠየቅ። ግን ምህረቱ አያልቅምና እያልን ብንዘምርም ምህረቱ
ያልቃል። አም ሶሪ ቱ ቢ ቤረር ኦፍ ባድ ኒውስ ይላሉ እዚህ ሀገር። በቃ ደስ የሚል ነገር ባወራ ነው ደስ የሚለው። በቃ ጥሩ እግዚአብሔር ምሕረት አያልቅ ብላችሁ ደስ ይላል፣ ያልቃል። ይኸው ማሳያ ያልቃል። አይገቡም ተባሉ። ስለዚህ መንገዱ ተቀየረ። ከዛ ተጨማሪ ነገር ጌታ ሲናገር እናነባለን። ከ26 እስከ 35 የሚለውን እንዲሁ በአንዱ ብናገር እንደተናገሩት አደርግባቸዋለሁ አለ። ምን ብለው ነበር መሰላችሁ? ምን ነው በግብፅ በሞትን፣ ምን ነው ምድረ በዳ ላይ በሞትን እንዳሉ በምድረ በዳ ላይ ይሞታሉ አለ። እንደተናገሩት አደርጋለሁ ይላል። ከካሌብና ከኢያሱ በስተቀር ከ20 ዓመት በላይ የሆኑት አንዳቸውም አይገቡም የሚል የእግዚአብሔር የልዑል እግዚአብሔር ትእዛዝ ወጣ። ከዛ ምን ይላቸዋል? ልጆቻችንን ለምርኮ አሳልፈው ሊሰጡ ምናምን፣ ይሄ እግዚአብሔር ምን ሊያደርግ ነው ምናምን ያሉት፣ ልጆቻችሁ ይማረካሉ ብላችሁ ያሰባችኋቸው ልጆቻችሁ ይገባሉ፣ ይደሰታሉ ገብተው። ልጆቻችሁ ግን የሚገቡት ከመቼ በኋላ ነው? ከ2 ዓመት በኋላ አይደለም፣ ከ40 ዓመት በኋላ። አያሳዝንም? አሁን ካሌብን እንደዚህ ማሸከም ውቤ 40 ዓመት አስቡ። ጆሳያ 40 ዓመት ግልሙትናችሁን ይሸከማሉ አላቸው። ምንድን ነው ግልሙትና? ጋለሞታ እናውቃለን። ጋለሞታ ማለት ምን ማለት ነው? ፕሮስቲቲዩት ማለት ነው፣ ሴተኛ አዳሪ ማለት ነው። ወይም በቃ ታማኝ ያልሆነ አመንዝራ ማለት ነው። ግልሙትናችሁን ማለት ለእኔ ታማኝ አለመሆናችሁን መዘዝ ተሸክመው 40 ዓመት መከራቸውን ይበላሉ። ልጆቻችሁ እዚህ ውስጥ እነማን አሉ መሰላችሁ? ኢያሱ ልጆች ባይሆኑ ይሸከማሉ። በቃ ምን ማድረግ ይቻላል? ሙሴም እኮ አለ ተሸክመው በቃ 40 ዓመት ሙሉ ሊንከራተቱ። 40 ቀን ነበር ስለላው፣ ለእያንዳንዱ ቀን 1 ዓመት የእግዚአብሔር ፍርድ ብሎ አላቸው። እና ያኔ ቁጣዬን ታውቃላችሁ ይላቸዋል። 40 ዓመት ያሳውቃችኋል፣ በእናንተ ላይ እንደተነሳው ታውቃላችሁ ነው የሚለው አዲሱ መደበኛ ትርጉም። ቁጣዬን ታውቃላችሁ። ከዛ ቁጥር 36 እና 37 ላይ ከ12ቱ ሰላዮች 10 በመቅሰፍት ሞቱ ይለናል። ካሌብና ኢያሱ ደግሞ በሕይወት ተረፉ ይለናል ቁጥር 38። ከዛ ሙሴ መጥቶ ይሄንን አሁን ያልኳቸውን 40 ዓመት ግልሙትናችሁን ይሸከማሉ ምናምን ያለውን እግዚአብሔር መጥቶ ለሕዝቡ በነገራቸው ጊዜ አዘኑ። በጣም እጅግ አዘኑ። ማለት በጣም እኮ ያሳዝናል ስታዩት፣ በጣም ያሳዝናል። አሁን እናንተ በጣም ኃይለኛ ሰው አስቡና፣ በጣም እንግዲህ ማን እናምጣ? እንግዲህ አንድ በጣም ቦክሰኛ አስቡሽ፣ ስም አልጥራ እና ይሄ ቦክሰኛ ጋር ተጣላችሁ። እንደው አትጣሉ አንጣላም እኛ ግን ተጣላችሁም። ከዛ 1 2 ብሎ ይጥላችኋል። አሁን ትነሳላችሁ። ከዛ መተዋለሁ ምናምን፣ አሁንም እንደገና 3 4 ያደርጋላችኋል። ትወድቃላችሁ። ከዛ አሁን ተነስታችሁ እንደገና በቃ ከእግዚአብሔር ጋር በቃ ምን በጣም እኮ ያሳዝናሉ እኮ። በአንድ በኩል እኮ ዘመዶቻችን ናቸው እኮ ማለት እንደኛ ሰዎች ናቸው። እጅግ አዘኑና ይሄ አመፃ መስተካከል አለበት። በቃ መንገዳችን እናስተካክላለን፣ እናርማለን ብለው ተነሱ። እናርማለን ስህተታችንን ብለው በቃ እንሄዳለን አሉት ሙሴ። ካለቀ በኋላ ማለት ነው ሊሄዱ በቃ ሊዋጉ። ከዛ ሙሴ ነገራቸው ነው ይሄ ነገር አይሳካላችሁም፣ እግዚአብሔር ከእናንተ ጋር ሳይኖር መውጣትና መዋጋት አይቻልም፣ ትሸነፋላችሁ አላቸው። አሁን የእነሱ አካሄድ በአንድ በኩል ከሐዘን የተነሳ ነው፣ ግን እውነተኛ ንስሐ አይደለም።
ጅብ ከሄደ አይነት በቃ ባለቀ የለም እኮ በቃ አልቋል። አሁን ከዚህ በኋላ በቃ አቅጣጫ ቀይር ተብሏል። ወደ ሌላ መንገድ ነው መሄድ ያለባቸው። ግን ወጡ። የተወሰኑት ቀጥቅጠው ላኳቸው። አይቻልም። ለካ ይሄ ድል እግዚአብሔር ስላለ ነው። ያኔ ፀሐይ እንድትቆም እነ ሙሴ እና አሮን እንደዚህ አድርገው እጃቸውን አድርገው ኢያሱ ታች ይዋጋ የነበረው ከዚህ ታሪክ በፊት ያን ጉልበት ሲያስቡት እጅ ሲነሳ ማሸነፍ፣ እጅ ሲወርድ መሸነፍ ምን አይነት ነገር ነው? አስቡት። የሚያሳየው እኮ በእግዚአብሔር ኃይል የሚካሄድ ነገር መሆኑን ነው። እግዚአብሔር ከሌለ አይሆንም አላቸው ሙሴ። አልሰሙትም እና በድፍረት ወጡ፣ ተሸነፉ። አሁን እግዚአብሔር ምንድን ነው እንድናውቅለት የሚፈልገው በዚህ ውስጥ? እግዚአብሔር ሕዝቡን ከግብፅ ሲያወጣ የገባውን ቃል እንዲወርሱ አስቦ ነው። ዝም ብሎ እንቁልልጭ እያለ ላያስገባቸው አይደለም፣ በእውነት ሊያስገባቸው ነበር። ያውም በጣም በአጭር ጊዜ 1 ዓመት ከ4 ወር ራሱ ላይፈጅ ይችል ነበር። ብዙ በቃ ብዙ ችግር ነው። በቃ በፍጹም በቃ በጣም አስቸጋሪዎች ናቸው። ያው እግዚአብሔር ቃል የሚለውን ቃል ብጠቀም አንገተ ደንዳና ናቸው፣ አመፀኞች ናቸው፣ ዘወትር ልባቸው ይስታል ይላል ዕብራውያን። መኪናችሁ አላይመንት ሲያስፈልገው ጎማው ታውቃላችሁ እንዴት እንደሚሄድ አይደል? በተለይ በኃይል ከሆነ የሚያስፈልገው በቃ መሪውን ራሱ እንደው በደንብ አድርጋችሁ መያዝ አለባችሁ። ምክንያቱም ለቀቅ ካደረጋችሁት ይዟችሁ ነው የሚሄደው ወደ ሌላ ቦታ። በቃ እነሱ አላይመንት ያልተገኘለት ህዝብ ናቸው እና በቃ በቁጣ በምን ነው ያሉት? ምክንያቱም ሄደው መንገድ መሳት ነው። ግን እግዚአብሔር ከግብፅ ያወጣቸው ሊያስገባቸው ቆርጦ ነበር። እግዚአብሔር ጊዜ አያባክንም። ወደ ሲና መርቷቸው አስፈላጊውን መመሪያ ሁሉ ሰጥቷቸው ከዛ ሊያስገባቸው ነበር። ግን በብዙ ሁኔታዎች ታማኝ ስላልሆኑ በቃ ሁልጊዜ መሰናክል ይሆንባቸው ነበረ የራሳቸው ነገር። ሌላ እግዚአብሔር እዚህ ውስጥ እንድናውቅ የሚፈልገው ምንድን ነው ብዬ ስመለከት አንዱ ሙሴ የሚማልድ ሰው ነበረ። ኢቭን በእግዚአብሔር ፊት ተቀባይነት ያለው ቁጣው እንኳን የእግዚአብሔርን ፍርድ ለሕዝቡ እንዲመኝ አያደርገው። እግዚአብሔር ወይ እንዲያርጋቸው አይልም። የምልጃ ሰው ነው። በጣም የሚገርም ነው። ትሁት ነው ያለው ለዚህ እንደሆነ ነው የምረዳው እግዚአብሔር እሱን እና ደግሞ ለእግዚአብሔር ስም ግድ ይለው ነበረ ሙሴ። ያው ቅድም እንዳልኩኝ የእግዚአብሔር ትዕግስት ገደብ አለው እና ስለዚህም ነው የተግሳጽ የምክር አገልግሎት በጣም አስፈላጊ የሆነ። እርስ በርሳችሁ አሁን ለምሳሌ ተሰባሰቡ፣ መሰባሰባችሁን አትተዉ፣ ለፍቅርና ለመልካም ስራ እርስ በርስ እንድንነቃቃ፣ ማንም በኃጢአት እንዳይታለል እንመካከር፣ እንተያይ የሚለው የእግዚአብሔር ቃል ለዚህ ነው በጣም ወሳኝ ነው። ምክንያቱም ያለበለዚያ መንገድ ስተን ወደ አልሆነ ቦታ ውስጥ ልንሄድ ስለምንችል። ግን ምክር የምንሰማ ከሆነ ነው። ምክር ካልሰማን አይሆንም ማለት ጌታ ሲመክረን ማለት ነው። የእግዚአብሔር ሰዎች በጌታ ካመኑ ወይም ከተማመኑበት እና ድምፁን ከታዘዙት በእግዚአብሔር ዕቅድ ውስጥ ያለውን ፈቃዱን በሙሉ ይቀዳጃሉ። ምንም ሳይቀር ነው እኮ በእግዚአብሔር ዕቅድ ውስጥ ያለውን ፈቃዱን በሙሉ በህይወት ዘመናቸው ይቀዳጃሉ ከሰሙት እና በእርሱ ከታመኑ። ሌላው አለማመን ጌታን ወደ መናቅ ይመራል። አለማመን ጌታን ልናቀው ብሎ የሚንቅ የለም። በተግባራችን ግን ልንንቀው እንችላለን። ጌታን ወደ መናቅ ይመራል።
እግዚአብሔር አሁን የካሌብንና የኢያሱን ነገር ስትመለከቱ 10ሩም ያዩትን ነው እነሱም ያዩት። ግን ካሌብና ኢያሱ ግን ያዩበት መንገድ ይለያል። ምን ይመስላል? እነሱ ሌላ መነጽር ያደረጉ ነው የሚመስለው። ሁለቱ 10ሩ ሌላ መነጽር ነው ያደረጉት። ያ መነጽር በእግዚአብሔር ማመን እግዚአብሔር ነገሮችን እንድናያቸው በሚፈልገው መንገድ ማየት እንድንችል የሚያስችለን መነጽር ነው፣ መንፈሳዊ መነጽር ነው። ያለበለዚያ ግብዳዎች ናቸው ማለት እንጀምራለን። እግዚአብሔር ልኮን ማለት ነው። እምነት ከሌለን ስለ እግዚአብሔር ሳናስብ ስለ ራሳችን ስለ ችግሮቻችንና ራሳችንን መመልከት እንጀምራለን። በሚታየው ነገር ላይ ማተኮር እንጀምራለን። አለማመን እግዚአብሔርንና መንገዱን የመቃወም ተግባር ነው። አለማመን በዚህ ታሪክ ውስጥ እንደምናየው በእግዚአብሔር የማያምን ሰው ወይም እግዚአብሔርን ማመን የተሳነው ሰው እግዚአብሔር በአስተሳሰቡ ውስጥ ስለማይታሰብ ምን አይነት ሰው ነው የሚሆነው? ራስ ተኮርና ጨለምተኛ ነው የሚሆነው። በቃ እንደማይቻል ነው የሚታየው። ደግሞ ከራሱ አንጻር ነው የሚያስበው። ምክንያቱም እግዚአብሔር የለም በሐሳቡ ውስጥ። እምነት አማኞችን ኢንስፓየር ያደርጋል፣ ያነሳሳል። እምነት ግን የሚያሳዝነው አለማመን ደግሞ የማያምኑትን ኢንስፓየር ያደርጋል። እና የኢያሱና የካሌብ እምነት ሊያስገድላቸው ነበር። ምክንያቱም ማህበሩ አያምንም። ስለዚህ ማን ቀረ? ኢያሱ፣ ካሌብ፣ ሙሴ፣ አሮን ብቻ። ሌሎች እየተማከሩ ነው ኢያሱና ካሌብን ሊያጠፉ። ስለዚህ አለማመን የነኛ ወሬ እኮ ነው እንደዚህ ያደረጋቸው። አለማመን የማያምኑትን ያነሳሳል። በእምነት እናድግ ዘንድ በእምነታችን እናድግ ዘንድ ከተፈለገ ወይም በዚህ በእምነታችንንም እንደ ጆርኒ ነው የጀመርነው ጉዞ ነው። እምነት ካመናችሁበት ጊዜ ይልቅ አሁን ወደ መዳናችሁ ቀርቧል ይላል። ጉዞ ላይ ነው ያለ ነው እና በዚህ ጉዞአችን ላይ ከእምነት ወደ እምነት በቃ የልጁን መልክ እየመሰልን የእግዚአብሔርን ሐሳብ እየፈጸምን መቹር እያደረግን መሄድ እንድንችል አንድ ሰው በእግዚአብሔር ላይ ያለውን ምንም የማያወላውል እምነት መጠበቅ አለበት። እሱ ወሳኝ ነው። እየጠበቀ የእግዚአብሔርን መመሪያ በጥንቃቄ ማዳመጥ አለበት። እግዚአብሔር የሚናገረውን ነገር ሂዱና ምድሪቱን ሰልሉ። እሺ፣ ስንሄድ ስናይ ግብዳ ሰዎች ናቸው የሚታዩ። ከዛ እንደገና ማሰብ አለብን። እንደገና እስቲ ቆይ እንደገና ላስብ ማለት አለብን። እስቲ ቆይ ማን የላከኝ? የላከኝ ሰማይና ምድርን የፈጠረ እግዚአብሔር ነው። እኔ ራሴን መመልከት የለብኝ። መመልከት ያለብኝ ማንን ነው? እግዚአብሔርን። ካሊብሬት ማድረግ አለብን እንጂ ዝም ብለን በቃ ሄደን እዛ ተዘፍቀን በቃ የማይሆን ነገር አርገን ከዛ በኋላ ተመልሰን እንደገና ባክ ምናምን ካል እግዚአብሔር ባህሪ ነው። ግን እምነታችን ግን ምን አያድግም። እንዳሁን እንደ 10ሩ ማለት ነው። 10ሩ ያዩትን አይተዋል። አሁን እኔ ብሆን ከ10ሩ ይሄንን ታሪክ አውቄ ብሆን ምንድነው የማደርገው? እንደ 10ሩ ከሆነ የማየው ነገሩን እንደነ ካሌብ ለመሆን አልሞክርም። እሱ ምንድነው? ግብዝነት ነው። በእግዚአብሔር ፊት ራሴን አዋርዳለሁ። ጌታ ሆይ እኔ ካሌብ የሚያይበት ነገር ይገርመኛል። እንደዚህ ለምን አንልም? እግዚአብሔር በቃ ካሌብ ይገርመኛል። እንግዲህ አጭር ከሆነ ይሄ አጭሩ ካሌብ ይገርመኛል። በቃ እንዴት እንደሚያስብ እንጎርሳቸዋለን ይላል። ወይ ጉድ! ቢገርም እኮ ነው ቢል ጥሩ ነው። ሰውየው እኮ ምንም ክፋት እኮ የለበትም። ከዛ በእግዚአብሔር ፊት እንደው እባክህ እግዚአብሔር አንተ የሚያቅትህ ነገር የለም፣ ግን እኔ ፈራው አቃተኝ። በቃ ተስፋ አለ እንደዛ ካደረግን። ችግሩ ምንድን ነው? ትሁት መሆን ሲያቅተን፣
አለማመናችንን ስንነዛው፣ ሌሎችንም ወደ አለማመን እንዲመጡ ስናነሳሳ እሱ እግዚአብሔርን መናቅ ይሆናል። ስለዚህ ምን ማድረግ አለብን? ውስጣችን እምነት እንደጎደለን ስናይ በቃ በእግዚአብሔር ፊት ቀርበን እንደገና በቃ እምነታችን እንዲታደስ በፊቱ መቅረብ፣ ራሳችንን ማዋረድ። ምክንያቱም ያለበለዚያ እግዚአብሔር የሚለንን እኮ ማዳመጥ አንችልም። ምክንያቱም ማዳመጥ አለብን ለመጓዝ። ካላዳመጥ እንዴት እንጓዛለን? እና ለመጓዝ እንድንችል ይሄ በጣም ወሳኝ ነው፣ እምነታችንን መጠበቅ። ከዛ በእያንዳንዱ ሁኔታ ላይ ምንድን ነው ጌታ የሚለው ማለት ያለ እግዚአብሔር በራስ ተነሳሽነት መንቀሳቀስ ይሄ እምነት አይደለም። ይሄ በራስ ተነሳሽነት በቃ ግድ የለም በቃ እስከ መቼ ድረስ እንደዚህ ይሆናል፣ በቃ ካሁን በኋላ በቃ ወንጌል እንመሰክራለን ምናምን አይሆንም። ትርፉ ድካምና የባሰ ተስፋ መቁረጥ ውስጥ ነው የምንገባው። በራስ ተነሳሽነት ያለ እግዚአብሔር መንቀሳቀስ እምነት አይደለም። እውነተኛ ያልሆነ ንስሐ ማሳያ ነው። ልክ እነሱ እንዳደረጉት ማለት ነው። በቃ እንዋጋለን አሉ፣ ግን አይሆንም። በእግዚአብሔር ፊት ራሳችንን ማዋረድ ነው የሚገባል። አኗኗራችን እውነተኛ እምነት የጎደለው መሆኑን ከተገነዘብን ክፉ ወሬ እንዳናወራ መጠንቀቅ አለብን። ያልኩት እምነት እንደሌለን አይደለም ያልኩት። አኗኗራችን እምነት ኑሮም ነው። እንዲሁ እኔ አምናለሁ ማለት አይደለም። አንተ እኔ አምናለሁ ትላለህ አለ ያዕቆብ አይደል? እኔ ግን እምነቴን እንዴት እንደምኖር በማሳየት አሳይሃለሁ። እውነተኛ እምነት በኑሮ የሚገለጥ። ስለዚህ ኦነስት መሆን ጥሩ ነው። አኗኗራችን የእምነት ሰዎች ያስመስለናል። አሁን ጠዋት እያጉረመረምን ነበረ፣ ትላንትና እያጉረመረምን ነበረ፣ ከዛ የራሳችን መንገድ ስንከተል ነበረ። ስለዚህ አኗኗራችን የእምነት አይመስልም ካልሆነ ጨዋ አይደል? ዝም ክፉ ወሬ እንዳናወራ ማለት ነው። ምክንያቱም ለትንሹም ነገር እግዚአብሔርን ማመን አቅቶናል። በራሳችን ጉዳይ እንኳን አቅቶናል። እንኳን አሁን ሄዶ ከነ ኤናቅ ልጆች ጋር ጦርነት፣ እሱ እኮ የሚታሰብ ነገር አይደለም። ስለዚህ አኗኗራችንን ቼክ እናድርግ። እንዴት ነው ልንገነዘብ የምንችለው? አኗኗራችን እምነት የጎደለው ይሁን አይሁን እንዴት መመርመር ይቻላል? ጳውሎስ እንደዚህ መርምሩ ብሏል። ትዝ ይላችኋል። በእምነት መሆናችሁን ራሳችሁን መርምሩ፣ ፈትሹ ይላል። መፈተሽ ጥሩ ነው። እንዴት ነን? እግዚአብሔርን እየታመን ነው? በችግሮቻችን በሚያስፈሩን ነገሮች ላይ እግዚአብሔርን እየታመን ነው? እየተናገረን ተስፋ ቃሉን እየጠበቅን እያመሰገንን እየዘመርን ከሆነ መልካም። ካልሆነ ግን እምነት በድንገት እንደው ለአንዳንድ ጉዳይ ላይ ብቻ ብቅ የሚል ከዛ ሌላ ጊዜ ግን የሌለ ነገር አይደለም። እውነተኛ እምነት አይደለም። እንደዛ አለማመንንና ከአለማመን ጋር የተያያዘው ነገር ሁሉ ላይ እግዚአብሔር ይፈርዳል። እዚህ ላይ የምናየው እሱን ነው። አለማመን በጣም ትልቅ ክፋት ከመሆኑ የተነሳ ጌታን መታመን ያቃታቸው ሰዎች በጌታ ፈጽሞ የተደገፉትን እንዶ ሊጎዷቸው ሁሉ ሊያስቡ ይችላሉ። አለማመን በጣም ክፉ ነገር ስለሆነ ማለት ነው። ክፉና የማያምን ልብ እንዳይኖራቸው የሚለው ዕብራውያን ለዚህ ነው። ክፉ ነው አለማመን። እነ ካሌብን መግደላው ምን ይሉታል? አስቡት እስቲ። ግን እንደዛ ነበር ሊያደርጉ የነበረው። የእግዚአብሔርን አገልግሎት የምናገለግል አገልጋዮቹ የአዲስ ኪዳን አማኞች በሙሉ ማለት ነው አለማመን በሚያጋጥማቸው ጊዜ እንደ ሙሴና እንደ አሮን ራሳቸውን ምንድን ማድረግ ያለባቸው? ማዋረድ፣ ዝቅ ማድረግ። እንደ ኢያሱና እንደ ካሌብ እያለቀሱ ህዝቡን ወደ ንስሐ መጋበዝ እና የመጨረሻ እግዚአብሔር በዚህ ውስጥ እንድናውቅ የሚፈልገው ብዬ የጻፍኩት ሐሳብ ምንድን ነው? ሁሉ ንስሐ እውነተኛ ንስሐ አይደለም። ዲሰርንመንት ያስፈልጋል። ሁሉ ንስሐ እውነተኛ ንስሐ አይደለም። ሙሴ አልተታለለም። በቃ እንሄዳለን ሲሉ አይሆንም እንደዚህ ያላቸው እና እግዚአብሔር ምንድን ነው የሚፈልገው ከኛ? ምን እንድናደርግ ነው የሚፈልገው?
ዕብራውያን 3 ከ7 እስከ 13 ያለውን ነው ልንገራችሁ ምን እንደሆነ። መንፈስ ቅዱስን በጥንቃቄ እናዳምጥ። ላንብበው መሰለኝ ቃሉን። ዕብራውያን 3 ይህን ታሪክ ነው አንስቶ የሚያወራው። ዕብራውያን 3 ከ7 እስከ 13 ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙት አባቶቻችሁ እኔን የፈተኑበት የመረመሩበት 40 ዓመትም ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ። ስለዚህ ያን ትውልድ ተቆጥቼ ዘወትር በልባቸው ይስታሉ፣ መንገዴን ግን አላወቁም አልኩ። እንዲሁ ወደ ረፍቴ አይገቡም ብዬ በቁጣዬ ማልኩ። ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ። የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናል ወይም እንሆናለን ይላል። ስለዚህ ምንድን ናቸው የሚላቸው? አንድ መንፈስ ቅዱስን በጥንቃቄ እናዳምጥ። ምን እናርግ ለሚለው በደንብ እያዳመጥ ነው። ካልሆነ ጌታ ሆይ ማዳመጥ መለማመድ እፈልጋለሁ። እኔ የለመድኩት እንደዚህ ነው ብላ ቅድም ነገር ይችላል እህት ሞሎሬ። ሁላችንም ሊኖረን ይገባል። መንፈስ ቅዱስን ማዳመጥ የእያንዳንዳችን ርስት ነው። በጎቼ ድምፄን ይሰማሉ። ስለዚህ እዚህ የማይሰማ በሌሎችም የሚሰማ ብቻ አይደለም፣ ሁሉም ሰሚ ነው። ግን እንዴት ነው የሚሰማው? እንዴት ነው የምናዳምጠው ብለን በዚህ ነገር ላይ በጥሞና ማሰብ አለብን። ምክንያቱም ማዳመጥ አለብን። ይናገረናል። እኔን ያለማመደኝ ነው ያለችው አይደል ሞሎሬ? ስለዚህ እንዴት ነው ምንድን ነው ያለማመደ ወንድሜ? ምንድን ነው ያለማመደሽ እህቴ? በጥንቃቄ እናዳምጥ። ሁለተኛ ልባችንን እልከኛ አታድርጉ ነው የሚለው እዚህ ላይ መመሪያው እሱ ነው። ልባችሁን አታደንድኑ ማለት ነው። እና ምሳሌው የእስራኤል ሕዝብ ነው። ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ሊኖር ይችላል ማለት እኮ ነው። እንዳይኖር ተጠንቀቁ። ከዛ አራተኛ ደግሞ ምን ይላል? ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን በእያንዳንዱ ቀን እርስ በርስ ተመካከሩ። እንመካከር ነው የሚለን። ከዛ መጨረሻ ምን ይላል? የመጀመሪያው እምነታችንን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናል ወይም እንሆናለን። መጨረሻችን ብቻ ላንብብላችሁ። እስራኤል ከግብፅ ከወጡ ከ3 ወር በኋላ ያሉትን ላንብብላችሁ። ዘጸአት ምዕራፍ 19 ከቁጥር 7 እስከ 9 ያለውን አንብቤ እጨርሳለሁ። ከግብፅ ከወጡ ከ3 ወር በኋላ በሲናው ተራራ ካረፉ በኋላ ሙሴም ደግሞ ወደ ተራራው ወጣ፣ ከእግዚአብሔር ጋር ተገናኝቶ መጣ እና እንደው ሙሉውን ባነበው ደስ ይለኛል። ምን ይላል? ቁጥር 1 ጀምሮ በ3ኛው ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያ ቀን ወደ ሲና ምድረ በዳ መጡ። ከራፊድ ተነስተው ወደ ሲና ምድረ በዳ መጡ። በምድረ በዳም ሰፈሩ። በዚያም እስራኤል በተራራው ፊት ሰፈረ። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርን በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤልም ልጆች እንዲህ ንገር፣ በግብፃውያን ያደረግኩትን በንስርም ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌም በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እናንተም የካህናት መንግስት፣ የተቀደሰም ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው አለ። አሁን ይህንን ይዞ ሲመጣ አሁን እናንተ እዛ ብትሆኑ ምንድን ነው የምትሉት? እህቶች ምን ታደርጋለች? እልልታ ነው። በቃ አሜን 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 ነው። በቃ አሜን። ደስ ይላል። ምን እንዳሉ ግን እንስማ። እነሱ ያሉት ሙሴም መጣ፣ የሕዝቡንም ሽማግሌዎች ጠርቶ እግዚአብሔር ያዘዘውን ሁሉ በፊታቸው ተናገረ። ሕዝቡ ሁሉ አንድ አፍ ሆነው እግዚአብሔር ያለውን ሁሉ ምን እናደርጋለን ብለው መለሱ። ከዛ ሙሴም የሕዝቡን ቃል ወደ እግዚአብሔር አደረሰ። እግዚአብሔርም ሙሴን ምን አለው? እንደገና ቆይ በደንብ እንዲያምኑ የማመን ችግር ስላለ ደግሞ ከአንተ ጋር ስነጋገር ሕዝቡ እንዲሰሙ እናምናለን ስላሉ አሁን ትንሽ ምንድን ነው ምልክት እንዲሰሙ ለዘላለምም ምን እንዲያደርጉ እንዲያምኑብህ የምትላቸው ነገር እውነት የእግዚአብሔር ሐሳብ መሆኑ እንዲያምኑብህ እነሆ በከባድ ደመና አመጣልሃለሁ አለው። ከዛ ሕዝቡ ተቀደሰ። ከዛ ዘጸአት 20
ሕጉ የተገለጠበት ነገር ሆነ። ስለዚህ ምንድን ነው የሚለን? የመጀመሪያ እምነታችንን እስከ መጨረሻ ማለት ይሄ እናደርጋለን እንዳሉ እናደርጋለን እያሉ ቢሉ ኖሮ ከነዓን በ1 ዓመት ከ6 ወር ገጭ ነበረ ነው ነገሩ። ግን አልሆነ። ለምን ተጻፈልን? ከእነርሱ እንማር ዘንድ። እሺ እንጸልይ። እግዚአብሔር አባት ቸር ስለሆንክ ታጋሽ ስለሆንክ እኛ ራሳችን ልንገልጥ ስለማንችል ቸርነትህም እንኳን ራሱ የቃሉ ራሱ በትክክል ስለማይገልጥ እግዚአብሔር አምላካችን ሆይ እንዲሁ እግዚአብሔር አምላካችን ሆይ አንተ ክበር እንላለን፣ እናመሰግናለን። ጌታ ሆይ እኛ እንደ እስራኤላውያን አይደለንም፣ አዲስ ፍጥረት ነን። ሌላ ከፍታ ላይ ነው ያለነው። በእኛ ውስጥ ትኖራለህ በመንፈስህ። አቤቱ ዓይኖቻችንን ክፈት፣ በኢየሱስ ክርስቶስ ስም አሜን።